ጽናት ዛሬ ደግሞ በጽናት መጥቻለሁ ማለት ነው። ኪራና ጽናት ምን ላይ ነው ያሉበት? እንደዚሁም ደግሞ ምሩ ማለት ነው። ከዚህ በፊት ምሩ አርግዛ ነበር ማለት ነው። እርግዝናዋን ለማወቅ በጣም ጓግተን ነበር። ናሆምም ደግሞ እንዴት አታረግዥም በማለት እየተጨቃጨቁ ነበር ማለት ነው። የናሆም እናት መታ እሷም ደግሞ የልጅ ልጅ ማየት ፈልጋለሁ ብትወልጅም እኔ ልጆቹን አሳድጋቸዋለሁ ብላለች ማለት ነው። እውነት ታሳድግላታል በትክክል ማለት ነው። ጽናትና ኪራ እንግዲህ እስካሁን ድረስ ቤቲ ከመጣይ ጀምሮ መከራከር መጨቃጨቅ ነው ስራቸው ማለት ነው። አንድ ቀን ቁጭ ብለው እረፍት አድርገው አያውቁም ነበር ማለት ነው። ሁልጊዜ ጭቅጭቅ ነው። ክብሩና ሰኑም አንድ ላይ በመሆናቸው በጣም ደስ ብሎኛል። እጅግ በጣም ደስ ብሎኛል ማለት ነው። የእነሱን ጉዳይ ሁላችንም ስንጠብቀው የነበረ ጉዳይ ነው ማለት ነው። የሰኑና የክብሩ ማለት ነው። ኒና ሳትቀማሽ ቶሎ ቀልጠፍ በይ ሰኑዬ እያልኩ ነበረ እኔ ማለት ነው። ሰላም ጤና ይስጥልን የህይወት ቤተሰቦች። ዛሬ ደግሞ ክፍል 97ን ጽናቶችን ላይ ስለ ጥናቶች አንዳንድ ነገር እንላችኋለን ማለት ነው። የዚህ ቤተሰብ ያልሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። የዛሬዎቹ እንግዶቻችን ጽናት ናቸው። ኪራና ጽናት እስካሁን ድረስ ያልተስማሙበት ነገር ምንድን ነው? ጽናት አንቺ ትብሽ እኔ ልባስ ነበሩ። አሁን ላይ ግን እየተጨቃጨቁ ጭቅጭቃቸው እንደቀጠለ ሆኖ ጽናትን ለይምሰል ያው አስረድቷት ከዚህ በፊት ኒናን ቤት ድረስ ይዟት መጥቶ ፍቅረኛው መስሏት ነበረ ለጽናት ማለት ነው። ኒና ፍቅረኛው መስሏት በጣም ተናዳ ነበር ማለት ነው። ከዛ አልፋ አሁን ላይ ያለችበት ሁኔታ በጣም ደስ ይላል ማለት ነው። ጽናትዬ ኪራና ጽናት ያሉበት ሁኔታ ያው ደህና ነው፣ በጥቂቱ ደህና ናቸው። ምሩና እንትና ደግሞ ናሆም ለምን ልጅ አታረግዝም እያለ እየተጨቃጨቁ ጭቅጭቃቸው እንደቀጠለ ነው። አርግዢ አታረግዥም፣ አርግዢ አታረግዥም በመባባል እዚህ ደርሰዋል ማለት ነው። ሌላም ደግሞ አርግዣ አታረግ ናሆምና ምሩ እንግዲህ መውለድ አለባችሁ፣ ውለጂ ልውለድ ብልሽ እያላት ነው ማለት ነው። እሷም ደግሞ አልወልድም ቆይ እንደርሳለን እያለች ነው። የምሩ አማቷ ልጆችሽ ከሆኑ እኔ ጋር ያድጋሉ ምንም ችግር የለም ብላለች ማለት ነው። የናሆም እናት እኔ አሳድጋቸዋለሁ አንቺ ብቻ ለመውለድ ያብቃሽ እያለች እያጽናናቻት ነበር ማለት ነው። ሰኑ ከክብሩ ጋር ያላት ግንኙነት አሁን ላይ ደስ ይላል ማለት ነው። የክብሩና የሰኑ መገናኘት በጣም ደስ ብሎናል ማለት ነው። ደስታችን ነው እያጣጣምን እንገኛለን። ናሆምም እንግዲህ መስተካከል አለባት ብሎ ሽምግልና ሊልክ ነው ለምሩ ማለት ነው። ምሩዬ ደግሞ መስተካከል አለብሽ። እንደዚሁም ደግሞ ማነች ጽናት ከእንትና ጋር እየተጣላች ነው ማለት ነው። የተጣሉበት ጉዳይም ደግሞ ያው የቤቲ ጉዳይ ነው። ቤትዬ አርፈሽ ተቀመጪ ተብላለች። ቤቲን እያስታመሟት ይገኛል። እንደዚሁም ኒና ጋር ነው ያለችው አሁን ላይ ማለት ነው። የምታድረው የምትውለው ከኒና ነው ማለት ነው። ኒና አሁን ላይ ያለችበት ሁኔታ ኒና ጋር አብረው እያሳደሯት ነው ማለት ነው። የኒናና የትና ጉዳይ እንደ ቅዱስም ደግሞ ቤት ተከራይቼልሻለሁ ተኔ ጋር ትሆኛለሽ ከዚህ በኋላ እዚህ ምን ታረጊያለሽ ብሏታል ማለት ነው። ኒናም ደግሞ እንዴ የ3 ወር ብትከፍልልኝ ከዛ በኋላስ ደግሞ ማን ሊከፍልልኝ ነው እያለች ነበር ማለት ነው። እሱም ደግሞ ችግር የለም ከዛ በኋላም ያለውን እኔ እከፍላለሁኝ አንቺ ብቻ ለመግባት እንትን ይበልሽ ብሏታል ማለት ነው። ቅዱስ ለኒና አሁን ላይ ቅዱስና ኒና አንድ ላይ ቢሆኑ ብዬ እመኛለሁ ማለት ነው። ያሉበት ብቻቸውን ነው ያሉት ማለት ነው። ያለችው እሷም አሁን ላይ እሷ ብቻ ናት ያለው ማለት ነው። ሰኑም ክብሩን ይዛ ነበረ ከወደ ክብሩ ሄዳለች ማለት ነው። ናሆምም ደግሞ ምሩ ጋር ማለት ነው። አሁን የቀሩት ኒና እና እንትና ናቸው ማለት ነው። በቅርብ ቀን የምናያቸው ይሆናል ማለት ነው። ኒናዬ እንግዲህ እንትና ጋር አብረሽ ብትሆኝ እንመኛለን ብለን እናስባለን ማለት ነው። የኛ ምኞትና ደስታችን ነው። አብረው ሆነው ፍቅራቸውን እያጣጣሙ ቢኖሩ ብለን ተመኘም ማለት ነው። አሁን ላይ ያለችበት ሁኔታ በጣም የሚያስጠላ ነው ማለት ነው። ብቻዋን ያለችው በዛ ላይ እያለቀሰች ነው። ማንም የለኝም እያለች ብቻዋን እያለቃቀሰች ትገኛለች ማለት ነው። ኪራና ጽናት ደግሞ ያሉበት ሁኔታ ሁሌ እንደሚጨቃጨቁ እናውቃለን። ሁሌ እንትን እንደሚሉ እናውቃለን። ግን የእነሱ የሁለቱ ጉዳይ ደግሞ በቅርብ ቀን
እንትን የሚል ይሆናል ማለት ነው። የጽናትና የኪራ ነገር ማለት ነው። በቅርብ ቀን አንድ ላይ ሆነው ደስታቸውን ማጣጣም አለባቸው እያለ ነው እኛም ማለት ነው። የጽናትና የኪራ ነገር ግራ ቢያጋባንም የእነሱ የሁለቱን ጉዳይ ደግሞ አንድ ላይ ሆይ ሆይ ብለን አንድ ላይ ማድረግ እንችላለን ማለት ነው። ውድ ቤተሰቦቼ ኪራና ጽናት የሚጨቃጨቁት አሁን ድረስ የኪራ የቀድሞ ፍቅረኛው ጽናት ማነች ቤቲ ስለመጣይ ጽናት ደግሞ በቅናት ድፍት ልትል ነው ማለት ነው። ትቀናለች። አዎ እኛ ሴቶች እንቀናለን። እንኳን ይሄንና የሆነ ነገር እንኳ አይተን ዋይ ነው የሚያስብለን ማለት ነው። እሪ ነው የሚያስብለን እና በቅርብ ቀን የጽናት ጉዳይ እንግዲህ እየተቋጨ ይገኛል። ቤቲ ደግሞ ጽናት እያሳሰባት ያለው ምንድን ነው? ቤቲ እንትን ካለች እኔ እጎዳለሁ ነው የምትለው ማለት ነው። ቤቲ ምናልባት ከዳነች መልሰው ደግሞ አንድ ላይ ሊሆኑ ይችላሉ ኪራና ጽናት ማለት ነው። እሱ ነገር በጣም ያሳስባታል ጽናትም ማለት ነው። እኔም ብሆን በእሷ ቦታ ሁነን ብናስበው አብሶ እኛ ሴቶች ሀርደኞች ነንና ኃይለኛም ስለሆን እሱ ነገር ያሳስበናል ማለት ነው። በቅርብ ቀን ደግሞ የጽናትና የኪራ ጉዳይ አንድ ላይ ሁነው ያው የምናይበት ማለት ደስታቸውን የሚገላለጹበት ደስ በሚል ሁኔታ የሚያልፉበት ሊሆን ይችላል ማለት ነው። በዚህ ሰዓት ላይ ኪራና ጽናት አንድ ላይ አይሆኑም። ይህ ይታወቅ ነው። ከድሮም ጀምረው አንድ ላይ አይደሉም ማለት ነው። አሁንም ደግሞ አንድ ላይ እንዲሆኑ እንፈልጋለን። ግን እስካሁኗ ሰዓት ድረስ እየተጣሉና እየተደባደቡ ነው የምናያቸው ማለት ነው። ያው ቢሆኑም አንድ ላይም ቢሆኑ ደስ ይለናል። ለምን በቃ ማንም የማይገባበት በህይወታችን ውስጥ አለ እንደዛ የመኖር አላቸው አላማ። ግን በሁለቱ ጉዳይ ግን የማይገባበት ሰው የለም። አንዴ ኒና ነበረች። ኒናን አሁን ተገላገልን ስንል አሁን ላይ ጽናት ግራ ገብቷታል። ኒናም ቪዲዮውን አጥፊ እባክሽ እያለቻት ነበር። የያዘችው ቪዲዮ ሂስትሪ የነበረበት እና እሱ ግራ ጋብቷታል ጽናት ማለት ነው። ግራ የሚገባ ነገር ላይ ወርቃለህ ጽኑዬም በቅርብ ቀንም ደግሞ የምናውቀው ይሆናል የኪራና የጽናት ነገር። ልጅ የልጅ እናት ይሆናሉ ብዬ አስባለሁ። እሱም ደግሞ እንውለድ እያላት ነበር ጽናትን። እሷም ደግሞ በዚህ ሁኔታ ሆኜ እንዴት እንወልዳለንም እያለች ነው። ክብሩም ከፊልም እያዩ ነበር፣ ጊዜያቸውን እያሳለፉ ነበር ማለት ነው ከእንትና ጋር ከዚች ከሰኒ ጋር ማለት ነው። ሰኒ ጋር ያለው ነገር ምንድን ነው? ሰኒና እሱ ይዋደዳሉ፣ ግን በመሀላቸው የሆነ መቀናናት ሰኑ እየቀናች ምናምን ነገር መጣይ ማለት ነው አሁን ላይ እና እሱ ነገር ግራ አጋብቶት ነበር። አሁን ላይ ግን አብረው እያደሩ ነው፣ አንድ ላይ ጊዜ እያሳለፉ ነው። ፊልም እያዩ ነበር እና ፊልሙን ሲያዩ እያለቀሰች ነበር ማለት ነው። ምንድን ነው የሚያስለቅስሽ? ፊልም ነው ወይ ያስለቀሰሽ? እውነቱ ፊልሙ ነው እንደዚህ ያስለቀሰሽ እያለ እየቀላለድባት ነበር። ኮሰረቴ እንትን እያላትም ነበር እና አሁን ላይ ግን አንድ ላይ ሆነዋል ማለት ነው። ጽናት እንትና ክብሩና ሰኑ ማለት ነው ጥሩ ጊዜ እያሳለፉ ነው። ከሰኑና ኒናም ተጣልተው ነበር፣ ግን አሁን ታርቀዋል ማለት ነው። ብቸኛ ሁኛለሁ እያለች ነው። አሁን ተከራይተሽ መውጣት አለብሽ ብሏታል ማለት ነው ቅዱስ እንትናን። እሷም ደግሞ አሁን የመከራየት ፍላጎት አሁን የለኝም፣ እንዴት ነው መከራየው? ምን አስበክ ነው? እንዴት ልከራይ እያለችው ነው ማለት ነው። ታልሰራ ኖራለሁ ወይ? ስራ ደግሞ ችግር የለም እኔ ከፍልልሻለሁ ብሏታል ማለት ነው። እስካሁን ድረስ እንግዲህ ቁጭ ብለን እየተመለከተናቸው ነው ኪራና ጽናት የኔ ደርባባ። ግን ጽናት ትዕግስቷን እወድላታለሁ፣ ግን አሁን በቀና ጭርጭር ቦክ እያደረጋት ነው ማለት ነው። ለምን አንቺ ትባሽ እኔ ልባስ እየተባባሉ ነበረ። አሁን ላይ ግን ያው ቤቲ ታማ ስለመጣይ ቤቲም እየራበኝ ነው ብላለች ማለት ነው። አንቺ ጽናትና እንትና ኒና ግራ አጋብቷቸው እቺ ሆዳም አንቺ ሆድሽ ምንድን ነው እያሉ እየተናገሯት ነው። እባክሽን ምግብ ስጧት እባካችሁ፣ ገና መምተኛ ናት ብላችሁ እንዲህ እንዴት ተጫወታችሁባት? ስድን ትጫወትባችኋል። በነገራችን ላይ ኪራም አጥፍቶ ነበር ማለት ነው። ያን ሁሉ ጊዜ አልፈው ወደ ህይወታቸው ያስገቧት ነገር ግራ አጋብቶናል ለሁላችንም ማለት ነው። እንደዚህ ማድረግ አልነበረበትም። ማድረግ ባለበት ሰዓት አድርጓል፣ ግን ትንሽ ራቅ ማድረግ ነበረበት። አሁን ላይ ግን ያለበት ሁኔታ በጣም
ጭቅጭቅ ውስጥ ነው ያሉት ማለት ነው። ጽናትና ኪራ እስካሁኗ ሰዓት ድረስ እባካችሁ አትጨቃጨቁብን ማለት ነው። አብራችሁ ብትሆኑ ደስ ይለናል። ጽናት አሁን ድረስ ደስተኛ አይደለችም፣ ብዙም አይደለም። አላ ቤቴን እያለች ስለቀረች ከላይ ምክርም ስለመከሯት እነሰኑም ሩም ስለመከረቻት ከላይ ዝም ብለው አላ ከላይ የውስጡ አርር እያለ በቅናትም ቤቲ ጋር ሲሆን ትናደዳለች። እሱ ግን ቤቲን ያሳከመ መስሎት እሱም ግን አንስቷል። ያን ሁሉ እንትን ታደረሰችባት በኋላ አውጥቶ የጣላትን ሴት ልጅ እንደገና ወደ ህይወቱ ማስገባት ማለት በጣም ከባድ ነው። ይህንን ስታይ ደግሞ ጽናት እየተናደደች ነው። በዛ ላይ የጽናት ልጅ የገደለችባት እሷ ናት። ጽናትንም ለመመረዝ ብዙ ነገር አጋባት ስለነበር ከዚህ በፊት እሱን እያናደዳትም ቢሆን እስካሁኗ ሰዓት ድረስ አብራቸው እየኖረች ነው ቤቲ ማለት ነው። ቤቲ አሁን ጽናት እያሳሰባት ያለው ቤቲ እኛ ጋር አብራ እንዴት ነው የምንኖረው እያለች ነው። ይህን ይመስላል። ላይክ እና ሼር ሰብስክራይብ ባይ